አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁልኝ? ውሎ እንዴት ነበረ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴ ካሜራ ሆኖ ነው ጋይስ። እስኪ እንደዚህ ሁኝ ቪዲዮ ልስራላችሁ። እንደዚህ ተስተካከለ ማለት ነው። እና እኔ ፊት ለፊት ነው የምቀርጸው ጋይስ። እኔ ቪዲዮን ቀርጬ ስጨርስ ማለት ነው ሳየው የኔ እዚህ ካሜራው እዛ፣ እኔ የማወራው እዚህ ካሜራው እዛ ነው። ኸይር ኢንሻአላህ። ምን እያዞረው ነው? ብዙ ጊዜ በቃ እንዳያን እንዴ ካሜራማን አንጭ ብሎ እንዴ ይሆን ብቻ ካሜራማን ፈልጉ እንዴ ይሆን እንዴ የባረብ ቤት እኔ ምን አይነት ካሜራማን ነው ማውጣው ነው? ይሄን ላንጣለት። ይሄ ይሻላል። ይሄ ምን ይመስላል? ጭረት መሰለኝ። እንዴት ናችሁልኝ? ደህና ናችሁልኝ? ሁሉ እንዴት ነበረ? ቆይታ እንዴት ነው? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ዛሬ በጣም አስደሳች ነገር ነው ይዤላችሁ የመጣሁት። በጣም ማለት ነው። በተለይ ስራ የሌላችሁ እና ታመሰግኑኛላችሁ፣ ትጠቀሙበታላችሁ። እውነት ለመናገር ይጠቅማችኋል ብዬ አስባለሁ። ያው የሆነ የሚጠቅም ነገር ሲኖር ነው እኔ ብቅ ምለው እና ለዩቱብሽ ነው ለራስሽ ነው እንጂ ለእኛ ምናምን አይደለም ምናምን እንዲያትሉ ጋይስ። እውነት ለመናገር ማለት ነው ለራሳቸው ይጠቅማቸዋል። እውነት ለመናገር ማለት ነው። እና ከተጠቀማችሁበት ነው የሚጠቅማችሁ። እና እንዴት ናችሁ? ደህና ናችሁልኝ? እሱ ደግሞ ምንድን ነው ስራ አይደላችሁ ሳውዲ መካ ጅዳ የሆናችሁ በተለይ ማሻአላ ቅርብ ስለሆነ ማለት ነው። እና ስራው የኡምራ ስራ ነው። የኡምራ ስራ ነው። መስፈርት አለው። እና ሰው ካላችሁ መካ ፍንድቅ ውስጥ ምናምን ሊሆን ይችላል፣ ጅዳ ፍንድቅ ውስጥ ምናምን ሊሆን ይችላል። እና ሰው ካላችሁ ተመዝገቡና ስራ ጀምሩ። ምዝገባ ከጀመሩ 4 ቀን 5 ቀን ሆናቸው ጋይስ። 4 ቀን 5 ቀን ሆናቸው። እኔም ከሰው ሰምቼ ነው። ሲቀጥል ደግሞ ከ8 ቀን በኋላ መዝገብ አይቻልም፣ መመዝገብ አይቻልም። ስራ የሚጀመረው ከ10 ቀን በኋላ ነው ብለዋል። ይሄን ይመስላል በአጭሩ ሳብራራ ማለት ነው። መስፈርቱ ደግሞ ኢቃማ ያላችሁ ብቻ፣ ኢቃማ የሌለው ሰው አይቻልም። እሱ ደግሞ ምንድን ነው ሴት ነው የሰማሁት፣ የወንድ ያልሰማሁም። የወንድም ሊኖር ይችላል፣ ግን ሰው ከሰው ነው የሚባለው ነገር አለና ሴትም ሆናችሁ ወንዶች ዝሮ እኔ ነግረውኝ ነው ሰምቼ ነው። ተፍ ብላችሁ ግቡና ሰሩ። ደሞዙ ደህና ነው፣ ሰከን አለው። ሲቀጥል ምግብ ምናምን ከነሱ ነው። ስራው ደግሞ ጽዳት፣ አልጋ ማንጠፍ ምናምን እንዲሁም ደግሞ ቡፌ ላይ ምናምን ነው። ቡፌ እንግዲህ ማያውቅ የለም። ምግብ እንትን ማነሳሳት፣ ማቅረብ ምናምን እንደዛ ነገር ነው። ሰው ደሞዙም ደህና ነው ብለዋል። ይሄን ይመስላል የሰማሁት። እንደዚህ ነው እንግዲህ። ይሄን ያክል ከነገርኳችሁ በቂ ነው። እኔ ራሱ አስመዝግቡኝ እያልኩ ረሬ ቆቆ እያልኩ ነው ማለት ነው። እና ከአረብ ቤት ይሻላል ብለዋል። ያው ግን የሚሻለው ምንድን ነው ዛሬም ነግቶም በቃ ዛሬም ነገም ከነገ ወዲያም ከነገ በስቲያም እንደዛ ነው። ሽንት ቤት ማጠብ የለም። አንድ አይነት ሽንት ቤት፣ አንድ አይነት ፊት፣ አንድ አይነት ስራ አላይም፣ አታውም ማለት ነው። አልሐምዱሊላህ እሱም ጠፍቷል፣ ግን ይሻላል ብለዋል። ከመዲያም ስራ ይሻላል ብለዋል። እና ሄዳችሁ ሰርታችሁ ተጠቀሙ። እስኪ እንደዚህ አድርጌ ብቀርጸው ድምፄ ይርቅባችኋል። ማይክ ደግሞ የለኝም። ማይክ የለኝም ስላችሁ እዚህ ቅርብ ቦታ የለኝም ማይክ። እና ከተሰማችሁ ተሰማችሁ፣ ካልተሰማችሁ እንግዲህ ስልኩን ጠጋ አድርጋችሁ ስሙት። እሺ ጋይስ፣ ይቅርታ ግን። እና ይሄን ይመስላል ውዶቼ። ስራችሁን ተፍ በሉና ሰራሩ ሸቃቅሎ። ግን ከሪያል ብንመጣ ከመዲና ብንመጣሳ እንዴት ነው ምናምን እናንተ እንዲያትመጡ እናንተ አደራችሁን። ሰው ቢኖራችሁ ራሱ ኑ ቢላችሁ ራሱ እንዲያትመጡ። ምክንያቱም እንዴት ነው ቢያንስ የ100 ብር የ200 ብሩን ሸዋር አይደለም ከፍላችሁ በትመጡት
ባስ እንኳ ራሱ 200 ብር ሆኗል አሁን ከሪያድ ማለት ነው። ከዛ በላይ ነው እንዲያውም የሆነው ማለት ነው። እና ስራው ደግሞ ቋሚ ሊሆን የሚችላል ላይሆንም ይችላል። ሊቀንሷችሁም ይችላሉ ሊያስወጧችሁ ማለት ነው። ወርማ ሰርተው ሊያወጡ ይችላሉ ሊያስወጧችሁ ይችላሉ። እና መክሰር ነው በቃ የምሽዋር መክሰር ነው። እናንተ የሚሆን አይመስለኝም። እናንተ እንዲያትመጡ ወደዛ አካባቢ ግን መካ ማነው ጅዳ ግን የአስራ ምናምን ብር ምሽዋር ነው። ከአንዱ ቦታ አንዱ ቦታ ከአንዱ አንዱ እያላችሁ ቢያንስ በአጭሩ የ100 ብር ታክሲ ነው የጅዳና መካ ማለት ነው። እና ከጅዳ መካ 100 ብር ታክሲ ነው። ከዚህ በላይ አይሆንም። እንዲያውም እንደዚህ አይሆንም ራሱ ኦልሬዲ ማለት ነው። በታክሲ ስንመጡ በሀበሻ ምሽዋር ከሆነ ግን መሄጃ 150 መንጫ 150 ነው። እሱ ከባድ ነው። ከባድ ነገር ነው። እና ጅዳ ያላችሁ ኢቃማ ያላችሁ ብቻ ተመዝገቡና ሰው ፈልጋችሁ ከተመዘገባችሁ በኋላ ስማችሁ ከተለቀቀ በኋላ መቼስ ግሩፕ ያስራሉ። በዛ ስማችሁ ከተለቀቀ በኋላ በዚህ ቀን ነው ስራ የምትጀምሩት ከተባለ በኋላ ራሱ ነው መምጣት ያለባችሁ። መካ መግባት ያለባችሁ እንጂ ዝም ብላችሁ ስለተመዘገባችሁ ብቻ የምሽዋር ከፍላችሁ ምናምን ታክሲም ቢሆን ዛሬ 10 ሪያል ቢሆንም ይገዳልና መምጣት የለባችሁም ጋይስ። ይሄን ይመስላል። እንደዛ ነው። ተጠቀሙበት የምትጠቀሙበት ማለት ነው። እና ያው ቃማ ያላቸው ብቻ እንግዲህ እዛ ነው የሰማሁት ደግሞ ከሰው ነው። እሺ ራሴ ሂጄ ገብቼ ተመዝግቤ ሰርቼ አይደለም እዚህ ጋር የምታውቁልኝ ነገር ማለት ነው። የሰማሁት ሰው ሲመዘግብ ሲያወራ ሰምቼ ነው እናንተ መነግራችሁ። አጣርታችሁ ቢያንስ ትረዘቁበታላችሁ። ከአላህ በታይ ሰበብ ካደረሳችሁ በቃ ለእኔም ዱዓ ታደርጉልኛላችሁ አይደለም። ስለዚህ ይሄ እንደዛ ሰምቼ ነው። እና መቼስ በመጥፎ ነገር አልመራኋችሁም፣ በመልካም ነገር ነው የመራኋችሁ ወይም የነገርኳችሁ ማለት ነው። እና ተፍተፍ ብላችሁ ሰው ካላችሁ ተመዝግባችሁ ስሩ ጋይስ፣ ሸቅሉ። ቢያንስ 5,000 እንኳን ብታጡ እና በአሁን ሰዓት ደግሞ እንኳን 5,000 1,000 ሪያል ራሱ ጋይስ 1,000 ሪያል ራሱ በጣም 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 ርቋል ማለት ነው። እና ስሩ። እኔንም ላይክ አርጉኝ፣ ሼር አርጉት ቪዲዮውን፣ ሰብስክራይብ አርጉኝ። አንሰብስክራይብ የሚያየው ሰው ግን ብዛቱ ማለት ሰብስክራይብ ያላረገኝ ሰው የሚያየው ቪዲዮውን አብዛኛው ሰው ቢያንስ ከ150% ሰብስክራይብ ያላደረገ ሰው የኔን ቪዲዮ የሚያየው፣ ሰብስክራይብ ያደረገ ሰው ከ115% ነው። ሌሽ ማዕረፍ እና ሰብስክራይብ አድርጉኝ። ሰው ወዳችሁ የኔ ማሮች ቅመሞችዬ፣ እስኪ አበረታቱ። እውነት ለመናገር ቻናሌ ከተከፈተ በጣም ቆየ፣ በጣም አመታትን ያስቆጠረው ግን እስካሁን ድረስ ሰዓቱ ራሱ ግማሽ ራሱ አልሆነልኝም። ሰብስክራይብ እንደምታዩት ነው 2,000 ምናምን ነው ያለው። እና አበረታቶች ስወዳችሁ ቢያንስ ሰዓት እንኳን ሙሉልኝ። ምር ይህን ይመስላል። እኔ እህታችሁ ደግሞ ለእናንተ መልካም ነገር ነው ማስተላለፈው። ድራማ ያልሰራ ድራማ አለቅ፣ ሙዚቃ አለቅ፣ በቃ እንደዚህ የሚያበላሽ ሴት ልጅ የሚያበላሽ ነገር ምናምን ነገር አለቅም። በቃ ከለቅኩላችሁም የሆነ ጠቃሚ ነገር ነው ለቅላችሁ፣ መልካም ነገር ነው ለቅላችሁ እንጂ ምናምን ነገር እንትን አለ ደግሞ እና አበረታቱኝ። መቼስ መልካም ነገር ወይ ጥሩ ነገር የሚለቀሰው አይበረታታም። ለምን እንዲሁ አላውቅም። እና እኔ አሁን 1 2 3 ቪዲዮ ሰርቼ ድራማ ሰርቼ ብለቅ ተከታዩ የብዛቱ፣ አጨብጫቢው ብዛቱ፣ ኮሜንት አድራጊው ብዛቱ እያየሁ ስለሆነ ዘመኑ እንደዚህ አይነት ዘመን ነው። እና ለማንኛውም ስወዳችሁ አበረታቱ ቅመሞች፣ ይህኒ ማሮች እና ይቀማ የሌላችሁም አላህ መልካም ስራ ይስጣችሁ፣ ፍቃችሁ ነው ምለው። የውምያም ቢሆን መክሩ፣ አብሽሩ። የሰው ልጅ ርዝቁ ባላህ እጅ ነው። ማንም የማንንን ርዝቅ አይወስድም። እና ይሄን ይመስላል። እወዳችኋለሁ፣ አከብራችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።